ጋብዘን ሴት ይዘን አድረን አያልቅም። ያው ያን የሚመጡ ችኮች እግዚአብሔር ይስጣቸው ያልጋችን ምናምን ከቻለም ፍቅር ነው የሚፈልገው። ለምንድን ነበር ልክስክሱ የምትባል? ፍቅር የያዘኝ በእድሜ ከኔ የምታንስ እኔን ማንበላኑ የምጠራኝ ልክስክስ ብላ የምትጠራኝ። አንተ ፍቅር የያዘ ከሷ ጋር ነው? አዎ ኮልፌም ከጀነጀው አብነትም ከጀነጀው ሳሪስም ከጀነጀው ይደረስብኛል። ከተለያዩ ሴቶች ጋር ነው ማሳለፈው። ፍቅር አላቅም አስለቅሶኛል። ያን ዝሙት መንፈስ ከኛ በዚህም በዛም እናናገራታለን፣ ግን ልቧን እንዳሰብሩ አወረ በለው አይደለም መስበር። እኔ እንደዚህ እንደ አይኔ ብሌን ነው መንከባከባ ስንቱን አይደል እንዴ ስታተራምሳውን አታፍርም ፈራው ምናምን ስትል እኔ እንጃ። እኔ በቃ አልቅስ አልቅስ ይለኛል። እንደዚህ ምናምን ሻምፒዮን ጠጪ ነው እንኩት በቃ እንደዚህ በፍቅር ዛሬማ እናግራትና በጥፊ እንደዛ አጩያት እንጣላለን። ይበቃል በቃ እንዲወጣልህ ነው። አዎ በዛ ምናምን ከራሴ ጋር እያወራሁ እሺ ሸለልክ። ምን ሆነ? አይኗን እኔ ቀና ብዬ ማየት አልችልም። እቺ ሴትዮ ምን አድርጋኝ እንደሆነ የማውቀው ጉዳይ የለም። እንደኔ አይነት አለሌ ጎሽን የገራች ሴት ፈጣሪ አምላክ አሁንም እድሜና ጤና ይስጣት። ነብሰ ገዳይ የተባሉ ኃይለኛ ዱርዬዎችን የቀየሩ መልካም ሴቶች ናቸው። አሁን ነው እኔ ግራ የሚገባኝ። አሁን እድሜያቸው የዛ ዘመን እና ፌራሪ ከሌለው ባናቱ ይተከል ቤት ከሌለው እንደዚህ በል ትዳር እንድንፈራ አደረጉ። ፈጣሪን ቢዘገይም ማንም አይቀድመው። የኔ ፍላጎት አይቀድመውም። የኔ ብልጣብልጥነት፣ የኔ መማር፣ የኔ ማወቅ፣ የኔ ማግኘት ወይ የኔ ትንሽ መሆን፣ የኔ ያለመማር ያለማወቅ እሱን ሊቀድመው አይችልም። እሱ የሰጠሽ ቀን ደግሞ ፐርፌክት ነው የሚሆነው። እንዴት ናችሁ? በተሰማሩበት ዘርፍ ሁሉ ተሳክቶላቸዋል። ለሌሎች ማስተማሪያ የሚሆን የህይወት ጉዞ አላቸው። የሚነግሩን ነገር አለ ብለን ያመንባቸው እንግዶችን የምናቀርብበት የወያ ፖድካስት ሰዓታችን ላይ ነው የምንገኘው። የዛሬ እንግዳዬ ደግሞ በተለይ በህንድና ሌሎች ቋንቋዎችን ትርጉም የዘጠናዎቹ ትዝታ የሆነው በብዙዎች ዘንድ የሚወደደው ጌታቸው ድሪባ እንግዳዬ ነው። በተለይ ብዙዎቻችን የምናቅህ ምን በሚለው ነበር? አፍን ዝጋጎቴ ትርጉም በጌቾ ነው የሚመቻቹ። ፊልሙ ደግሞ ሲያልቅ ኢትዮጵያን እግዚአብሔር ይባርካት ዋናው የምታወቅበት ነው። ጌቾ በጣም ነው የማመሰግነው ስለመጣህልን። እኔም በጣም አመሰግናለሁ። እንግዳ አድርጋችሁ ጋብዛችሁ ይህ ሰው እዚህ መምጣት አለበት ብላችሁ ስለጋበዛችሁ በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር አምላክንም አመሰግናለሁ። አሜን። ጌቾ እንዴት ነው እስኪ አፍን ዝጋጎቴ ወደሚለው የትርጉም ብቃቱ የደረሰው? ልጅነትህ ነው? አስተዳደግህ ነው? ምኞትህ ነው? ምንድን ነው ወደዛ ያደረሰህና ወደዛ ሙያ እንድትገባ ያደረገህ ነገር? ልጅነቴ ነው። በልጅነቴ እኔ ያለሁበት አካባቢ ፊልም በጣም ይታይ ነበር እና መርካቶ 7ኛ አካባቢ ላይ ስለሺ ዳቢን የማያውቀው የለም። በጣም ጎበዝ እንግሊዘኛ አስተርጓሚ ነው። በቋንቋዎች ላይ ልዩ ችሎታ አለው። እኔ አስተርጓሚ ስለሆንኩ ነው ይህንን መመሰክርለት። አንድ ፊልም እያየሽ ቋንቋውን ሰምቶ መረዳት አንድ ችሎታ ነው። ተረድቶ ደግሞ ለሌሎች ማስረዳት ሌላ ችሎታ ነው። በዛ በጣም የተጨበጨበለት ሰው ነው እና የራሱ ቪዲዮ ቤት ውስጥ በቀጥታ እየተረጎመ አሜሪካ ፊልሞችን ያሳይ ነበር። በተለይ ደግሞ ታላቅ ፊልም ታስታውሱ እንደሆነ ማታ 4 ሰዓት ላይ የሚታዩ ፊልሞችን ጠዋቱ እሑድ ያሳያል እና ሰው ጢም ነው የሚለው። እሱ እዛ ህፃን ልጅ አያስገባም ቤቱ። እኛ ጩጮዎች ነን አንገባም። ግን አንዳንዴ ምንድነው እዛ ቪዲዮ ቤት ውስጥ ሻይ ምናምን ይሸጥ ስለነበር አንድ ቀን ልኮይ ነው በቀዳዳ ለማየት እንሞክራለን። ብዙ ጊዜ ታውቃላችሁ እዛ ምን እንደሚሰራ ድምፅም እንሰማለን እና ሲጸዳ ምናምን ግን እንገባለን። ያኔ ፊልም የለም እና ሻይ ምናምን ስለሚፈላ ጋዝ ልኮኝ አምጥቼ በጋዝ ነው በቡታ ጋዝ በጣም ተመስጠዋል እየተረጎመላቸው። እኔ ራሴ ፊልሙን አረሰው በህይወቴ በቃ ቅርቅር ያለብኝ ተርጓሚ መሆን አለብኝ ብዬ ያልኩት ፈርስት ናይት የሚለው የሪቻርድ ጌሪ ፊልም ነው እና እየተረጎመላቸው ውጣ ምናምን የሚሉ ሰዎች በቃ ሁሉም እዛ ላይ ናቸው። እሱም እዛ ላይ ነው። እንደምንም ብዬ በሯጋ ወደኋላ ሄጄ አየሁ። ሳትታይ ቀረህ ማለት ነው። ፊልሙን እስከ መጨረሻ አየሁና ስለ በቃ እኔ እንዳንተ መሆን ነው የምፈልገው አልኩት ማለት ነው። ከዛ ከሱ ቤት ትንሽ 200 ሜትር ራቅ ብሎ ነው ሲኒማ አዲስ ከተማ የነበረው። እዛ በ50 ሳንቲም 3 ፊልም ይታያል። 2 ህንድ 1 አሜሪካ የሚታዩ እና ህንዱ ሲታይ
እሱም ያያል እዛ እና በሰብታይትል ለትንሽ ጓደኞቼ ማቆም ስነግራቸው በደንብ ተመስጦ ለካ እያየ ነው። ስለሺ ራሱ አንተ ራስህ አስተርጓሚ ነህ፣ በዚህ ቀጥልበት። በጣም ለኔ ሮል ሞዴል የሆነ ሰውዬ ካለኝ ምን ሊሆን እንደሚችል አስብ። በቃ ሁሉን ነገር ተውኩትና እዛ ላይ አተኮርኩ ማለት ነው። ከዛ በኋላ ቪዲዮ ቤት ውስጥ እንደዚህ መተርጎም ጀመረ ይመስለኛል። በ91 92 93 አካባቢ በየቪዲዮ ቤቱ ተቀምጦ መተርጎም ልክ ሲጀመር ከዛ መካከል አንዱ እኔ ነኝ። ቆመህ እዛ ትተረጉማለህ ወይ? ቁጭ አይኔ መሀላቸው ቁጭ ብዬ ነው። እሺ ቆሞ የሚተረጉሙ አሉ፣ ተቀምጠው። ድምፅህ ለዛ ነው እንደዚህ መረዋ የሆነው። ድምፄን ከመጀመሪያውም ፈጣሪ አምላክ መርቆ ነው የሰጠኝ እና አመሰግነዋለሁ። በጣም የሚወደድ ድምፅ ስለሰጠኝ። እውነት ነው። ግን ያው በልምድ የምታመጪው ነገር አለ። የአነጋገር ዘይቤዎች፣ እንደዚህ የምትናገሪበት ቶን፣ እነዚህ ነገሮችን ከልምድ ታመጫቸዋለሽ። በዛ ድግግሞሽ ተርጓሚውን የቀረው ማለት ነው። አሁን ትርጉም ስናስበው በተለይ ፊልም ሲሆን ትራንስሌሽን ብቻ ሳይሆን አዳፕቴሽን ነው። ይሄ ወደኛ እኛን እንዲመስል በቃ የውጭ ሀገር ፊልም ልክ የራሳችን ፊልም እንደምናይ እንድንመስል ቃላቶቹ መቀየር አለባቸው። የሆነ አውዱን መቀየር አለብህ እና መጀመሪያ ስትተረጉም ከዛ እያለ እንዴት እያሳደግክ መጣ? ምንድን ነበር ቻሌንጁ? በጣም ወሳኝና ትክክለኛ ጥያቄ ነው የጠየቅሽኝና ተመልካቾችም እኔ በጣም የሚወዱልኝ ነገር የመጀመሪያው ቃላት መረጣ ነው። ሁለተኛው ነገር ከኛ ባህል፣ ከኛ ሃይማኖት፣ ከኛ ወግና ልማድ ጋር የማመሳሰል እና ለማጣጣም በምሞክርበት ሰዓት እየተሳካልኝ መጣ ማለት ነው። ትልቁ ቻሌንጅ እነሱ ምሳሌ ነው የምነግርሽ፣ የቀብር ስነስርዓታቸው ማቃጠል ነው። ያኔ ደግሞ እኛ ኢትዮጵያውያን ከሌላ ዓለም የሚመጡ አዳዲስ ባህሎችን የምንቀበልበት ሰፊ ነገር አልነበረንም። እያንዳንዱን ነገር በንቀት ነው የምናየው፣ ዝቅ አድርገን ነው የምንገምተው። ሌላው ነገር ምንድን ነው? በሁሉም አንደኛ ነን ብለን ነው የምናምነው። ልክ ነው፣ አንደኛ ነን። ግን ደግሞ ያልሆንበትም አለ። ሌላ መቀበል ትንሽ ይከብደን ነበር። ይሄን የምለው እኔ ዝም ብዬ አይደለም። በጣም ብዙ ቪዲዮ ቤቶች ቁጭ ብዬ ተርጉም ያለው፣ በቪኤችኤስ በሲዲ ተርጉም ያለው። የምጠየቀውም በስልክም በአካልም የምጠየቀው አፍሩም ይሄን ያደርጋሉ፣ እንዴት ይሄን ያደርጋሉ? አንተን ነው የምትጠየቀው። እና ያንን ከማጣጣል ከማናናቅ አንጻር ነበር የምጠየቀው። በኋላ ላይ ግን በተለይ በሲዲ እንደዚህ በቪኤችኤስ በዲቪዲ በየቤቱ መግባት ሲጀምር እኔ ራሴን ገረውትና ኃላፊነት በቃ ተሰማኝና ምንድነው ኃላፊነቱ? እግዚአብሔር ይባርካት፣ ስሟን የማላስታውሰው አንዲት ትንሽ ልጅ በግምት 10 ወይ 12 ዓመት የሚሞላት ልጅ ኦምጄ ጀግዲሽ የሚባል ፊልም ተርጉሜ፣ 3 ወንድማማቾች ናቸው እና ህንዶች ምንድነው መልካም ስራ የሚሰራ ሰው፣ ሁልጊዜ ሃይማኖታዊ ስራ የሚሰራ ሰው፣ ፈጣሪውን የሚፈራ ሰው ወደ አማልክትነት ይቀየራል የሚል እምነት አላቸው እና የነሱ ታሪክ የሶስቱ ታሪክ የወንድማማቾቹ እንደዛ ነው፣ መልካሞች ናቸው። ልጅቷ ደውላ ቀጥታ ያለችኝ ጌቾ ሁሌ ነው ፊልም የምታየው፣ ሁሌ ትደውልልኛለች፣ የምትሰጠኝ አስተያየት የትልቅ ሰው ነው። በጣም ይገርመኛል። ግን 10 ምናምን ዓመት እና እናቷንም እጠይቃለሁ፣ መጽሐፍን በጣም ታነባለች፣ አንተም ፊልም አጠግብም አለች እና እዚህ ጋር ያለው አየሽ ምናምን ብላ ትተነተንልኛለች። ምንድን ያለችኝ እኔን ደውላ እነዚህ ማለት አብ ወልድ መንፈስ ቅዱስ ናቸው አደል ስትለኝ ደነገጥኩና አይ አይደሉም ስል እንዴት ምናምን ብላ ማብራሪያ ስትጠይቀኝ ይቅርታ ሌላ ቀን ልመልስልሽ አሁን ቸኩዬ ነው ምናምን ብዬ ዋሸዋት ማለት ነው። አልቻልኩትም። ጥያቄው ከበደ። ትንሽ ልጅ ነች። ጥያቄዋን እንግዲህ ገምቹ። አንድ ክርስቲያን ለሆነ ሰው ይሄ በጣም ከባድ ጥያቄ ነው። ከዛ ባይብል ማንበብ ጀመርኩ ማለት ነው። ከዛ የተወሰነ የገባኝን መጠን ያህል አብ ወልድ መንፈስ ቅዱስ እግዚአብሔር አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ከሁለቱ የሚሰርጽ መንፈስ ነው። እነዛ ግን ሰዎች ናቸው፣ ወደ መለኮታዊነት ይሄዳሉ። እንዴት ስትለኝ እኛ ኢትዮጵያውያን ይህን አንቀበልም፣ እኛ ክርስቲያኖች ነን፣ እነሱ ደግሞ በዚህ ነው የሚቀበሉት። ከዛ በምተረጉምበት ፊልሞች ላይ በአጠቃላይ እነዚህን ማስረዳት ጀመርኩ። ሬሳ የሚያቃጥሉበት ምክንያት
አመዱን ይወስዱና ወንዝ ላይ ጸበል ነው የሚባለው ይደፉታል። ምንድነው የሰውየው ነፍስ ሰላም እንዲያገኝ እንዳይሰቃይ ነው። እዚህ በካህናት ጸሎት ተደርጎ የነፍስ ፍታት ይደረጋል። በካቶሊካውያን በፕሮቴስታንት ደግሞ አፈርነህና ወደ አፈር ትመለሳለህ ይባልና ይጸለያል። አለቀ። እዛ ደግሞ እንደዛ ነው። ያ በእነሱ ሃይማኖት፣ በእነሱ አካሄድ፣ በእነሱ መንገድ ነው እና አንዳንድ ቀን እንደውም ጫን ብለው ሲጠይቁኝ እንደዚህ ድንጋይ እያመለኩ ምናምን ሲሉ በምግባር ግን እነዚህ ቡዲዝሞች ይበልጡናል። ለምሳሌ ዳሊላማን መውሰድ ይቻላል። ዳሊላማ የቡዲዝም ሊቃነ ጳጳስ ናቸው። ከቲቤት ቻይና ውስጥ የሚናቀ ጎሳ ሆነው ግን እንዳይገነጠል ቻይና ውስጥ እንዲቀጥል ተከብረው የእነሱ ዘሮች እንዲኖሩ የሚናቅ ጎሳ ነው። ከምን አንጻር ነው? የሰውየው መልካም መሆን። እኛ ከዚህ ብንገነጠል ኢምፔሪያሊዝም ይገባል፣ ቻይና ድብልቅልቁ ይወጣል። እኛ ተምረን ራሳችን ብቁ ካረግን የሚንቀው ማህበረሰብ ይቀበለናል። በዛ ጊዜ ምንድን ነው የነበረው? አናሳ ብሔር ማይኖሪቲ ኮሚኒቲ፣ አናሳ ጎሳና ሃይማኖት የሚባል አለ። እኛ ጋም ያው ጥንት የነበረ ነው። በሌላው ዓለም እንደውም ማይኖሪቲ የሚባሉት ጥቂት ማህበረሰቦችን ወደ መንከባከቡ ስልጣኔ ያመጣው። እኛ ጋር ግን ትንሽ ነህ ተብሎ ወደ መናቅ የነበረበት ዘመን የነበረበት ጊዜ ላይ እኚህ ካህን ትልቅ ስራ ሰርተዋል። ለስልጣኔ ሰዎች የእነሱን ወገን እንዲቀበላቸው የማድረግ ማለት ነው። ምግባራቸው ምንድን ነው ካልሽኝ፣ ሰው ለመግደል በጣም ሩቅ ነው ለነሱ። እንስሳ በእጃቸው እንዳይሞት አርደው ሁሉ አይበሉም። እሱም እኮ ይወታሉ በሚል ለአትክልት ያዝናሉ። ዝንብና ጉንዳን ላለመግደል በባዶ እግራቸው ይሄዳሉ። የነሱ ቀሳውስት ማለት ነው። እና ከዚህ አንጻር በምግባር እኮ ከኛ የመሻል ባህሪ ያላቸው። እኛ ግን እግዚአብሔር ኢትዮጵያን በጣም ስለሚወዳት የቃል ኪዳን ሀገር ስለሆነች እንደዚሁ ተቀብሎን ነው የነሱን መናቁን ትተን እነሱ ይመቻቸው፣ እኛም ደግሞ የራሳችንን ይዘን እንሂድ በሚል ከዚች ልጅ ከተማርኩ በኋላ ምንድን ያደረኩት እኔ ቋንቋዎች ላይ ማተኮር። ለምሳሌ ማስታረቅ፣ በጣም እንዳይረቅ ማስታረቅ። ሩዝ ነው የሚበሉት፣ ወደ እንጀራ ማምጣት፣ ለማጣፈጥ ማለት ቋንቋችንን ለማስማማት መሞከር። ለአምልኮ ሲሄዱ በፊት እኔም ጓደኞቼም ስተረጉም ቤተክርስቲያን ነበር የምንለው። ይችን ልጅ ከሰማው በኋላ ምንድን ያደረኩት ቤተ መቅደስ። ቤተ ክርስቲያን ሲባል ይደነገጣል። አዎ ቤተ እምነት እምላለሁ፣ ቤተ መቅደስ እምላለሁ። ከዛ ውጭ ደግሞ ቋንቋዎች ላይ በጣም እጠነቀቃለሁ። የምልሽ ምንድን ነው ቪዲዮ ቤቱ ስተረጉሚ በግርጅፉ ስትናገሪው ምንም ችግር የለውም። ቪዲዮ ቤት ውስጥ ነው፣ ወጣቶች ናቸው ያሉ። እዛ ቁጭ ብለህ ሲሆን ቪዲዮ ቤት ውስጥ ችግር የለውም። በቪኤችኤስ እና በሲዲ ደግሞ ሲጀመር በየቤቱ ስለሚገባ ፋሚሊ ስለሚያየው እኛ ሀገር ለልጅ ሌላ ክፍል ለልጅ የሚመጥን ፊልም ምናምን አይባልም። አንድ ላይ ነው የለመድነው። የኛ የተለየ ማህበራዊ ኑሮ ይሄ ነው የሚያዋድደን ማለት ነው። እና ስለዚህ ራሳቸው ወጣቶች እየገሩኝ መጡ። አሁን ብዙዎች ይተረጉማሉ። እኔ እምለውን ሲሉ ስሰማ ደስ ይለኛል። ያኛውን ትተውት ነውረኛውን ቃል ትተውት ይህንን ሲሉ ስሰማ ደስ ይለኛል። ይህንንም የተማርኩት ከስለሺ ነው። ለምሳሌ በእንግሊዝኛ ምን እንደሚባል ታውቂያለሽ መቼም። እና በተለይ ኔገር ሲሆኑ ጥቁር የኛ ወገኖች ሲሆኑ የሚጠቀሙት ስድብ በማስገባት ነው። ማለት የአራዳ ቋንቋ ስለሆነ ነው። ስለሺ ያንን ገደል ግቡ ምናምን በማለት ይቀይረዋል። እና ከሱ በመማር ነው ለማሻሻል የቻልኩት። ስለዚህ በደንብ አርአያህም ጭምር ነው ስለሺ ማለት ነው። አርአያም ነው፣ አሳዳጊም ነው። እግዚአብሔር አምላክ ባለበት ይጠብቀው። አሜን። ምንድን ነበር የመጀመሪያ ፊልም ታስታውሰዋለህ? እንዴት ነበር ስትሰራው? የመጀመሪያ ፊልሜ ምንድን ነው መሰለሽ? ላድላ ነው። ላድላ ይባላል። አኒል ካፑር እና ሼሪ ዲቪ ነው የሚሰሩበት። ሼሪ ዲቪ አሁን በህይወት የለችም። በጣም ድንቅ አክተር ናት። ከደቡብ ህንድ ነው የመጣችው። በዛ ዘመን ደቡብ ህንዶችን ይንቋቸው ነበር። ከዛ መታ ትልቅ ቦታ የደረሰች ከሱፐር ስታር የበለጠች ሴት ነበረች እና ያ ችሎታዋ እኔ ዛሬ ተርጓሚ እንደሆነ አድርጎኛል። ፊልሙ ላይ ያለው ታሪክ ምንድን ነው? ከእናት ጋር የተያያዘ ነው። አንድ መካኒክ እናቱ የአካል ጉዳተኛ ነች። ሲሰራ ይውልና መጥቶ እናቱን መንከባከብ ነው እና እዛ ላይ የህንዶች ደግሞ ዘፈን አለ። መጀመሪያ ስታገል የነበረው ዘፈኑ ምን ይሆን የሚል ነው። ዊልቸር ላይ ያለችው እሷን እያጠበ ቅባት እየቀባት እንደዚህ በዊልቸር እየገፋት ሲዘፍን
እሷ ደግሞ ታስታውሳለች ልጅ ሆኖ እንዴት ሲወድቅ እንደምታነሳው ታጥቦ ምናምን እንደነበር። አሁን ስነግርሽ እንባ እያነቀኝ የምርህ ነው ማለት ልጅነቴን አስታወሰ። እና ሰዎች ብዙ ጊዜ ይላሉ ወጣቶች ልጅነታችን ያስታወስከን፣ ልጅነታችን ያሳመርክልን ምናምን ሲሉ እውነታቸው ነው። አሁን እኔ እየነገርኩሽ ስሜታዊ ሆንኩ። እና ከእናቴ ጋር የነበረኝ አታችመንት ነው ያንን ትርጉም እንዳውቀው አደረገኝ። እና በ3 በ4 ቀን ሙሉ ትርጉሙን አወቅኩት ማለት ነው የዘፈኑ። የሚደንቅ ነው ግን የቋንቋ ችሎታው ከማየት ፊልሞችን በተደጋጋሚ ከማየት ብቻ ነው የመጣው። ይገርም ነው። ከዛ ነው የመጣው እና እኔ ብቻ አይደለሁም ጓደኞቼም አሉ። እኔ የምችለውን ለነሱ እነግራለሁ፣ እነሱ ለኔ ይነግሩኛል። እንደዚህ እያለ እየጨመረ መጣ። እንዳልኩሽ በጣም ብዙ ተርጓሚ ያለ እኔን ተወዳጅ ያደረገኝ የአንቺ ባልደረቦች ጋዜጠኞችም የሚሉት ተመልካችም የሚለው በሶሻል ሚዲያ ላይ አንድ ቪዲዮ ስፖስት ከስር የማየው በጣም አብዛኛው በአካል ሲያገኙ ስደትም ላይ በነበርኩበት እዚህም በየቦታውን ታክሲ ላይ ራሱ ረዳት አትከፍልም ልጅነታችን ያሳመርክልን ብሎኛል። እና ምንድነው ይሄ ሁሉ ነገር የመጣው ራሴን ገርቼ አስተካክዬ ለወደፊቱ ፈጣሪ እንዳይጠይቀኝ በሚል ወይ ደግሞ ትውልድ ማለት በዛ ጊዜ ምን ይባል ነበር መሰለሽ? ህንድን ፊልምና ከረሜላ ለልጅ ነው ይባላል እና ጀዝባል ምናምን እንዲህ የሚባል ነገር ነበር። ስቲቭ ሃርቪ አሁን ኮሜዲያን አክተር የነበረ አሁን ሊትል ቢግ ሾት የሚል የቴሌቪዥን ቻናል ያለው የተለየ ተሰጥኦ እና በጣም ዳይናሚክ የሆኑ ህፃናትን የሚያቀርብ ልጅ ነው። ሰው ነው ማለት ይቅርታ። እና ያ ሰው ሲያወራ ምን አለ፣ ሃይማኖተኛ ነበር በፊት ዘማሪም የነበረ ሰው ነው። ብዙ ጊዜ በጣም የሚደነቀው በኤዥያን እናት አባት እና በአስተዳደጋቸው ስርዓታቸውን አይቶ በሚያቀርበው ፕሮግራም ለምሳሌ አንድ ልጅ እድሜው 4 ዓመቱ ጃፓናዊ ነው። ቁጭ ብሩስሊ ነው ማርሻል አርት በትልቅ ስክሪን ብሩስሊ ይታያል። የእሱን እንቅስቃሴ እንዳለ ያደርጋል። አንድ የ6 ዓመት ህንዳዊ የአሜሪካኖቹ ግራመር ላይ በጣም ጠበብት ነው። ስለ ካንሰር ሲጠይቀው ግራመሩን ቁጭ ከነማከሚያው የሚናገረው ልጁ። አንድ ደግሞ ኮሪያዊ 5 ዓመት ልጅ የሙዚቃ ሊቅ ነው ይሏል። ከሆሊውድ አስመጥቶ የሙዚቃ ባለሙያዎች የሚገመግመው ምን አለ፣ እኔ ከዚህ በፊት የኤዥያን እናት አባት ልጃቸውን አስተዳደግ እንደ ባሪያ ነው ል ነበር። እንደውም አለ ለነዚህ የእኛም እንደነሱ ስለሆነ ነው ማለት ልጅን በማዕረግ በጨዋነት እንዲያድግ የሚደረግ ሂደት አለ። አንዳንድ ጊዜ ሊበዛ ይችላል። ድሮ ሚጥሚጣ ማጠን፣ በርበሬ ማጠን፣ ዝቆ መግረፍ እንደዚህ ጠባሳ ያለባቸው ብዙ ሰዎች ስንሰማ እኮ አለንጋ ራሱ አለ መቅጫ ተብሎ የሚሰቀል ድሮ ወደ ገጠር አካባቢ። እሱን ነው የምልሽ። አሁን ይሄ ልጅን እንደ ባሪያ የመግዛት ነው። የኤዥያዎቹ ጋር ግን በፍቅር ነው የሚደረገው። በፍቅር ሲደረግ ምንድን ነው ልጅ ለአባቱ ያለው ግምት በክብርም በምንም አባትየው ሙያው ምንም ይሁን በጣም ትልቅ ነው ለልጁ ልጅ ለእናቱ ያለው። ወደ ምስራቃውያን እንዳለ ከዚህ ከመካከለኛው አንስቶ እስከ ሩቅ ምስራቅ ድረስ ለእናት ያላቸው ደግሞ አረቦችም ህንዶችም ራሻም ሰርቢያም ብትሄጂ ከእናት እግር በታች ገነት አለ የሚሉት። እና ስቲቭ ሃርቪ ምን ይላል፣ አባታችን ነው የሚለው ጸሎት ለነሱ ይገባቸዋል ብዬ ግሪ ላይ ነበር። አባት ልጁ ላይ ስለሚኮራ አባት ልጁን በጣም ጫና ስለሚያደርግበት እንደዚህ ብዬ አስብ ነበር። አሁን ግን ሳያቸው እነሱ ልክ ናቸው ይላል። አይብዛ እንጂ ልጅን ቆንጠጥ አድርጎ ማሳደግ በጣም አይብዛ እንጂ ልጅን መልካም መንገድ ማሳየት መጽሐፍ ቅዱስም እንደሚል ልጅን በመልካም መንገድ ምራው ሲያድግ ከሷ ፈቀቅ አይልም ይላል። ያሳየሽውን ስለሚያይ ማለት ነው። እና ይሄ አነጋገሩ በጣም ያስደንቀኛል። እና በአብዛኛው የሸለማቸው ልጆች ከኤዥያ የመጡ ናቸው። ለምን? በአስተዳደጋቸው በጥሩ ፍቅር በጥሩ ክብር ልካቸውን ሳያልፉ እንዲያድጉ ስለሚደረግ ማለት ነው። አሁን በምዕራቡ ዓለም ያለው ልክ የሆነ ልማድ ምንድን ነው? የሆነ ወንድ ፍቅረኛ ነው ብሎ ወንድ ይዞ ሊመጣ ይችላል።
ሴትም እንደዛው እና ልቅ ሳይደረግ እንደዚህ በፍቅር ማሳደጉ ተገቢ መሆኑን ከዚህ ሰው ተምሬያለሁ ማለት ነው። ወደኛም ስታመጪው እንደዛ ነው። አባት ልጁ ላይ ይኮራል ያልኩሽ ያው እኛ በዛ ዘመን የነበረ ነው። ግን ያውን አባቶች የኛ ኩዮችን ደግሞ ስታያቸው ለልጃቸው የሚከፍሉት መስዋዕትነት እናትም አባትም በጣም ማጨበጨው። በተለይ ደግሞ በዚህ አጋጣሚ በጣም ላደንቃቸውና ፈጣሪ አምላክ ሀሳባቸውን ያሳካላቸው የምለው ሲንግል ማሞች አሉ። ልጃቸውን በጣም ራሳቸው ከሰውነት ጎዳና ወጥተው ልጆቻቸውን የሚያሳድጉ እኔ በዛ ስላደግኩ አውቀዋለሁ መምን ማለት ነው። እና እነሱን ፈጣሪ ይባርካቸው ማለት እወዳለሁ። ምን አይነቶቹን ለልጃቸው ብለው ከሰውነት ጎዳና ይወጡ ለልጃቸው ብሎ ያን ሁሉ መስዋዕትነት የሚከፍሉ ልጃቸውን ያልጣሉ እነዚህን አደንቃቸዋለሁ። ይሄ ማለት ዝም ብሎ ደግሞ ልቅ የሆኑ ሲንግል ማሞች አሉ። አንዳንድ ጊዜ በባህሪ አለመግባባት ወይ በማዕረግ ወይ በስልጣን ባልን በመብለጥ በገንዘብ በመብለጥ ገደል ይገባ የሚሉትን እነሱን ደግሞ ፈጣሪ ገስጻቸው ነው። ወደ አንተ የፍቅር ህይወት ደግሞ እንመለስ። በአይን ነበረ የፍቅር ህይወትህ? ምናልባት የምንሰማውና የምታወራልን አይነት ስቶሪ ካለ ይሄ በአይን የሚገባው ፍቅር አንተ ላይ በአይንህ ገባ ወይስ አመለጥከው? አይ እኔ መጀመሪያ ያው ጠነቀቅ ነበር። ምንድነው ጠነቀቅ ነበር ስልሽ ከፊልሙ እንዳየሁት እንደተማርኩት ደግሞ በዛ ትርጉም በምሰራ አካባቢ ለፍቅር ይሄን ያህል ቦታ የለኝም ማለት አላውቀውም ምን እንደሆነ። ግን ያው ብዙ ጓደኞች ነበሩ ፍቅረኛ ያላቸው ጓደኛ ሴት ጓደኞች ብዙ ነበሩ። ኖርማል ጓደኛ ማለት ነው። ማለት በጓደኝነት ሲባል እኔ ፍቅር ውስጥ አልገባ እንጂ ያው ስንፈላለግ እንደዚህ የምንገባበት በጣም ብዙ አሳልፌያለሁ። እና ፍቅር የያዘኝ በእድሜ ከኔ የምታንስ እኔን ማን ብላ ነው የምጠራኝ? ልክስክስ ብላ የምጠራኝ። አንተ ፍቅር የያዘ ከሷ ጋር ነው? እና እኔ ልጅነት ነው እንዳልኩሽ፣ አሁን ልጅነት ሲኖር ከአካባቢሽ ከምትዩ ከጓደኞችሽ ምናምን አንጻር ነው። እና ደግሞ እኔ ከኮልፌ ስለሆነ መጣው ጓደኞች አሉ አሁን መርካቶ ጠዋት የሚጠብቁ ቁርስ አብረን ነው የምንበላው፣ ቡና አብረን፣ ሁሉ ነገር አብረን እኔ ስራ እስክገባ ድረስ አብረን ነው እነሱም ስራ እስኪሄዱ ድረስ ማለት ነው። እና ምንድነው ለምንድን ነበር ልክስክሱ የምትልህ? ከተለያዩ ሴቶች ጋር ነው ማሳለፈው። ፍቅር አላውቅም ማለት እዚህ ብዛም ትላለህ። አዎ ትኩረቱ የለኝም ለምን እንደሆነ ብቻ አላውቅም። እና በጓደኝነት ነው እንጂ ብዙም አልዘልቅም። ደግሞ ሌላ ጋር ብዙም አልዘልቅበት ዋነኛ ምክንያት ያኔ ፍቅር የሚገለጸው በእህቶቻችን ቶሎ በማርገዝ ነው። እና ልትወድ ከሆነ ታረግዝልሃለች፣ ከዛ ታስረኛለች ማለት ነው። እኔ ደግሞ ያንን በጣም ነበር የምጠነቀቀው። አንድ ወንደሰን ጀንበሬ የሚባል ጓደኛዬ አብሮ አደጌ ያለ እንደው እሱ ቢኖርና ቢናገር ነው ይህንን መፍራቴ በጣም ይገርማል። ሰዎች እኮ ይህን ለማግኘት ስለት ይገባሉ፣ የማያደርጉት ነገር የለም። እኔ ደግሞ እዚህ ሀገር የመኖር ፍላጎት አልነበረኝም። ወደ ውጭ መውጣት ነበር። በጣም ተደጋጋሚ ስደት ላይ በጣም ብዙ መከራ ይቻለሁ። አልማርም፣ ልሞት ትንሽ ቀርቶኝ መተህ ድጋሜ ትሄዳለህ። ከእንደገና ደግሞ አቅድና እሄዳለሁ እና በዚህ መሀል እኔ ፍቅር ምን እንደሆነ አላውቅም። ከዛ በኋላ ላይ ሳላስበው ነው የያዘኝ ማለት ትንሽ ልጅ ናት፣ ቆንጆ ናት። ወንድሟ ጓደኛዬ ነው በጣም ፈተና ውስጥ ገባህ? አዎ። እና ማለት ቤታቸው ምናምን አሳልፋለሁ ከስራ በኋላ አንዳንዴ ፍቅርንም ለመረዳት የምትውይበት ቦታ ራሱ ወሳኝነት ሊኖር ፊልም ሊያስተምረኝ ይገባ ነበር። ግን ምንድን ነው እኔ የማደንቀው አክተር አንድ ያስገባብኝ ነገር እሷ ጨረቃ ናት ሁሉም ያያታል እንጂ ምናምን ካለዋ አኳያ አንድ፣ ሁለተኛ እኔ ያሳለፍኳቸው ነገሮች አሉ ከራሴ ጋር ስለማያይዘው ከዛ ነገር አኳያ ሁለት፣ ሶስተኛ በሱሱም ቢዚ ነበርኩ መሰለኝ። ከሱሱ በኋላ ማንበብ ነው፣ ከዛ መጠጥ ነው። 3 ፊልም ተርጉመሽ ከዛ በኋላ የምታነቢበትን ጊዜ አስቢ። እንዲህ እያለ የሚሄድ ነው እና በኋላ ሳይ በነገሮች ለእኔ በጣም ታስብልኛለች። በፍቅር ነው ዝም ብላ መጀመሪያ የነበረው? በቃ ልክስክስ የምትለኝ እንደዚህ ማለት እንደ እህትና እንደ ወንድም ነን።
ጓደኛዬ ስለሆነ ወንድሟ ማለት ነው። የጓደኛን ወንድም ደግሞ መውደድ በዛ ሰመን በጣም ነውር ነው፣ ትልቅ ነውር፣ እንደ እህት የሚቆጠረው ከባድ ነው። ደግሞ ወንድም እህቱ ምንም ቢሆን በቃ አይወድም፣ ይሆን እንደ ጥቃትም ይቆጥሩታል መሰለኝ ወንድሞች። አብረን ስንውል የማሳልፈውን ነገር ያውቃል። በዛ ላይ ደግሞ ይመርጣል፣ አይገባትም ሊልህም ይችላል። በጣም የሚወደኝ በጣም የሚያከብረኝ፣ እነሱ ቤት እናድራለን፣ እኛ ቤት ሄደን እናድራለን፣ ኮልፌ ድረስ ምናምን፣ ልብስ ተመሳሳይ የምንገዛው እንቀያየራለን። በቃ ልነግርሽ አልችልም ያለን ጓደኝነት። እና 4 ነን ያኔ። አንደኛው ተርጓሚ ነው፣ ዋልልኝ ሁሴን ይባላል፣ ነፍሱን ይማረው። በጣም መልካም፣ በጣም ጂኒየስ፣ በጣም ጥሩ ልጅ ነው ዋልልኝ። ጎጃም በረንዳ ጎጎት ተራራ አካባቢ ያሉ ያውቁታል። ዋልልኝ ሁሴን እኔ ጓደኛዬ ብቻ ሳይሆን ወንድሜ፣ መካሪ ነው። በጣም በቃ ያለው ስብዕና በጣም ይገርምሻል። እና አንዱ እንደዚሁ ፍጹም ተስፋ ይባላል፣ እሱ ሞቷል፣ ነፍሱን ይማረው። እኛ 4ታችን በጣም ቤስት ፍሬንድ ነን። ሁሉ ነገር አብረን ነው ከጧት ጀምሮ እስከ ማታ ባለው ውሏችሁ። የሌላ ጓደኛችን እህት ደግሞ አለች፣ ያው ስሙን መጥቀስ አልፈልግም፣ ሚስጥር ስለሆነ አሁን አንድ ላይ ስላልሆንም ማለት ነው። እንደነገርኩሽ በአጋጣሚ ነው። እኔ ያኔ የሆነች ሚኒባስ ገዝቻለሁ በትርጉም ስራው። ትርጉም እሰራለሁ፣ ሌላም ስራ እሰራለሁ። ድለላ ምናምንም ስሰራ ኮሚሽን በደንብ ስራ። ያኔ በጣም ቀልጣፋ ነበርኩ፣ ምንም ቢዝነስ ይሆንልኛል። ሰው በጣም ስለሚወደኝ ደግሞ በጣም ታማኝ ነኝ እና ተፍላለሁ። ከዛም ከዚህም ብሎ ብቻ ገንዘብ ይገባ። ትርጉም እየሰራው ነው። ቶሎ ነው የቪዲዮ ቤት ባለቤት የሆንኩት። የነገርኩሽ አዳራሽ እኩል ነው የሚያካፍለኝ፣ ከሌላ ሰፈር ካሉ ቪዲዮ ቤቶች በላይ ነው የማገኘው። እና እዛ ማታ ብቻ የምሰራው ይዤ እና ምን በቃ ሚኒባሷን ከገዛው እሷን እየሰራው ምናምን ብዬ እሷ ላይ መስራት አተኮርኩ። ለሹፌር ከሰጠው ትበላሽብኛለች ሊሆን ስለሚችል እኔ ራሴ ታክሲ ረዳትም ሹፌርም ስለነበርኩ ስለማውቀው ራሴ ሰራባታለሁ። በትርፍ ጊዜ ተረጉማለሁ ብዬ አቁሜ ተረጉማለሁ በትርፍ ጊዜ። በትርጉሙ ከገቢው በላይ ነው ማገኘው። በትርጉሙ ለምን እንደገዛውም ግራ ገባኝ። በኋላ ላይ መኪናዋ በጣም ነበር የምታምረውና ሰው ሁሉ ያደንቅልኛል፣ በተለይ ታክሲ የሚያቅሰው። በእሷ እየሰራው ከትርጉሙ ከነጭራሹ ከራኩኝ በኋላ በጣም የሚገርምሽ እየነዳው የእሷ ቁጣ ይመጣብኛል። ያቺ የጓደኛ እህት እሺ፣ አብነት የሚባል ሰፈር ታውቂዋለሽ አይደል? እዛ አካባቢ ነው ቤታቸው። እና እየነዳው ይመጣብኛል። አሁንም የሆነ ወራጅ ሲለኝ ሌላ ሀሳብ ላይ ነው። እና እኔና ቦንገር የሚባል የታክሲ ሹፌር አለ፣ አንድ መላኩም የሚባል አለ። እኛ 3ታችን ቦሌ በጣም የምንታወቀው እያሳቅናቸው ስለምንሄድ ተሳፋሪዎችን ማታ ማታ እኛን ጠብቀው ሁሉ የሚገቡ አሉ፣ ጥቅጥቅ አድርገን የምንወስዳቸው። እንደዛ ማዝናና ሰውዬ ጠፋብኝ ማለት ነው። ያኔ ፍቅር እንደያዘ ገባህ ወይስ አልገባህም? አይ በቃ የሆነ ልጅ የሞተበት አይነት የሆነ ሀዘን ይሰማኝ ጀመረ። ስታጣት ነው? ከእሷ ስትርቅ ነው እንደዚህ ሆነው? በፍጹም እኮ እኔ እንደዚህ በሙሉ አይኔ የማይቻት አላውቅም። ማለት ጩጬ ልጅ እንደሆነች ነው የማውቀው። ለእኔ እህቴ ነች፣ በቃ አለቀ። ግን በጣም የምታስብልኝ ነገር፣ የምትቆጣኝ ነገር፣ አንዳንድ የምትናገራቸው ነገሮች፣ እንትን የምትላቸው ነገሮች የፍቅር እንደሆነ እየገባኝ መጣ። ለምሳሌ እኔ ብዙ ልብስ ነው የምገዛው እና ወንድሞቼ ምንም ያደርጋሉ። ያ ሁሉ እያለኝ አንዳንዴ ሳምንት ብሎ አንዱን ላደርገው ይችላል። ያንተ ላይ እኮ በሰበሰ ምንድን ነው ምናምን 3 ቀን አድርጌው ከዛ ታጥቧለች፣ ታይሃለች ማለት ነው። በጣም በቃ ትከታተለኛለች። አንዳንድ ነገሮች የሆነ እናትን ሊጋይ ተብላ ይህንን ማድረግ የለብም ለራስ አታስብም እንዴ ምናምን፣ ጫት እንደዚህ መጠጥ ሲበዛ ያሉኑ ነገር ስናገር ደስ አይላትም። ከሌላ ሰው ጋር ሳውራ ማለት ነው እያለ እቺ ልጅ ምናምን እያልኩ ለካ ገብቶልኛል። ተገኘ፣ በኃይለኛው ነው የተገኘ። ስራ መስራት አቃተኝ። ፍርዬ አሰፉ ነው የሚሏት ሰፈር ውስጥ ፍርዬ
የእሷን አባትም እናትም ታውቃቸዋለች፣ ይግባባሉ። ለእኔ ደግሞ እንደ እህቴ ነች፣ ንጹህ እህቴ ማለት ነው። ረዳቴም ያውቃል፣ በጣም ይወዳታል። እና እሷ ጋር ሄደና ይሄ ልጅ በቃ እንትን ብሏል፣ ምን እንደሆነ እስቲ ምናምን፣ አይ ፍርዬ በቃ እኔ አልቻልኩም፣ ምንድን ነው እንደዚህ ፎንቃ ባይለኛው ጥልቅ ብሎ የገባልኝ የለውም፣ እየተጣላው ነው፣ መስራትም አልቻልኩም ምናምን ስል ፍርዬ ብንታርግ ለልጅቷ አትናገርም ሄዳ እንድትነግርልኝ ማለት እየተወያየን ነው የምንወያየው። ምንድን ነው አቃተኝ እኔ ስራውና እሱ ከነገራት በኋላ ስጠየቅ ነው። እሷም ጋር ገብቼ ሌላ ቀን ተጫዋች ሆንኩ ሰው እሷ ጋር ምንዝናን ነው፣ ቡናም ሻይም ምንም ቢራም ከፈለግን ከሌላ አምጥታ እናንተ ወንድሜ ከዚህ ብቻ አትሂድ ምናምን። በጣም ስርዓቴን ትወደዋለች፣ በጣም የምትወደው በዛ ነው ከእሷ ጋር የተግባባ ነው። ከራሴ ብር ላይ ካርድ ትሞላልኛለች ምናምን ፍርዬ ማለት ከውጭ የሆነ ነገር ከመጣላት የወንድ ከሆነ በነፃ የምትሰጠኝ ብዙ ጊዜ ይመጣል፣ ለባሏ ለምናምን ይመጣል። እና የሚገርም አርመኒ ሱፍ ሰታኛለች። አሁን በዛ ጊዜ 10,000 ብር ነበረ። 10,000 ብርን አስብ በ94 ዓመተ ምህረት እና እህትና ወንድም ንጹህ በጣም ይገርምሻል። ሌላ ደግሞ እንደ እህት ያለች ማለት በተለይ በጣም ባለውለታዬ ነች። ካመመኝ በኋላ በጣም ካጣው ከጠቆርኩ ከነጣው በቃ በጓደኞቼ ከተገለልኩ በኋላ የምትንከባከበኝ የሟች ጓደኛዬ የስንታየው እህት አገሬ ትባላለች። እዛው ሰፈር ናት። የፍርዬ ጓደኛ ነች። ኧረ በለው በቃ ገብቶላል፣ እንደዛ እንዳላሽከረከር ካሁን እንደዚህ የምርህን ነው ግን ምናምን እኔ እንጃ እኔ በቃ አልቅስ ይለኛል እንደዚህ ምናምን አዘኑልኝና በቃ እኛ በዚህም በዛ እናናግራታለን ግን ልቧን እንዳሰብረው ኧረ በለው አይደለም መስበር እኔ እንደዚህ እንደ አይኔ ብሌን ነው መንከባከባት ምናምን ብዬ አልኳቸው። እና ሀገር ያልኩሽ ምንድን ነው በአመመኝ ጊዜም እንደዚህ በጣም ይረዳችኝ እስከ መጨረሻው እህት ሆና ይረዳችኝ እሷ ነች። እስራኤልን ያለችው ፈጣሪ አምላክ ባለችበት እሷንም ልጆቿንም ይጠብቀላት ይባርካት። ሌላ ምንም እምለው ስለሌለኝ ነው እምልሽ። አንዳንድ ሰው ተረርቶሽ አሁን ሰው እኔ ይፈርድብኛል። ምንድነው መኪናዬንም ሸጬ መሬትም ነበረኝ እሱንም ሸጬን ለሕክምና አውዬ ባዶ የቀረሁት ባዶ የሆንኩ ስመጣ አላመኑኝም። በገንዘብ ትቀልዳል ነበር እንዲህ ትላል ነበር። እሷ ብቻ ነች ሳትፈርድብኝ ከነ ምናምን ተቀብላኝ ለልጆቿ ስጋ ከሰርታ ከሆነ ጨጓሬ ስለሚያስቸግረኝ ለኔ አልጫ ሽሮ ሁሌ የምትሰራው ቡና እንደምወድ ስለምታውቅ ቡና አፍልታ ካለው በቦታ አስጠርታ ሼም አለበት ምናምን ብላ የመጀመሪያውን ዙር ያሳከመኝ እሷ ባል አርግዛ ልትወልድ ስትደርስ ምን ላርግልሽ ሲላት ጌቾን ብቻ አሳክምልኝ እኔ ምንም አልፈልግም፣ ይሄ ልጅ አይኔ እየጠቆረ ሊሞትብኝ ነው፣ እሱ ሼመኛ ነው ምንም አይናገርም፣ ከሚሞት ይህን ልጅ አሳክምልኝ አለችው። ባልቻ ሆስፒታል ወስዶ አሳከመኝ። ይገርም ነው እንግዲህ የስጋ ዝምድና የለን እና ሁለቱ ሆኖ ያው ነገሯት ማለት ነው። እሺ እንደው ምን አለች? ጓጓኝ እኮ በመሀል ወደዛ ስትሄድብኝ እንደው የት ደረሰ እያልኩ እንድታውቂው ብዬ ነው ያለን እና እኔ ማናገር ስላቃተኝ ምንድን ነው እንደ አንተ ደፋረ በቃ በቀላሉ ሴት ማናገረው ያኔ ደፋር ከሆነ አማርኛ እንደሆነ በደንብ አዳብረሃል፣ በፊልሙ በምንም በትርጉሙ። ሌላ ምንድነው የሴት ስነ ልቦናም አሁን የጠፋብኝ፣ አሁን በጣም ጠፍቶብኝ። የዘመኑ ተለይቶ ነው ወይስ ፈጣሪን አመሰግናለሁ ስለጠፋብኝ? አስለቅሶኛል። ያኔ ዝሙት መንፈስ በጣም አስለቅሶኛል። በቃ ፈጣሪ ውሰደኝ እስክል ድረስ ስለማያቅተኝ ማለት ነው። ጀነጅናለሁ መሄድ ነው ጀነጅናለሁ መሄድ እንደዚህ አይቼ አውቃለሁ። በቃ በምን ዓላማ ከቤቷ እንደወጣች እና በዛ ፍቅር ፈልጋ ከሆነ በዛ እንደዚህ ስለምትዋሺ ምን ስትይ ራስሽን እየጠላሽ የምትመጪው እና ፈጣሪ ረድቶኛል። የተመሰገነውን ወደ ዋናው ወደ ገደለው ስገባልሽ በቃ እንዴ አንተ ለአንተ ቀላል በተለይ ሀገሬ እንዴ አንተ እዚህ ስንቱን አይደል እንዴ ስታተራምሳውን አታፍርም ፈራው ምናምን ስትል አይኗን እኔ ቀና ብዬ ማየት አልችልም። እኔ እቺ ሴትዮ ምን አድርጋኝ እንደሆነ የማውቀው ጉዳይ የለም ምናምን ሄደው አናገሯት። ያው እንዳልኩሽ ፍርዬ እናቷንም አባቷንም ስለምታውቅ ልክስክስ ነው ምናምን። አሁን እኔ ራሴ ይሄ ልጅ ወንድሜ ነው የምለው የማልወድለት ባህሪ ያ ነው። ሌላ አንቺ ራስሽ የምታውቂው ነው። ሰው አክባሪ ነው፣ ሰው ላይ አይደርስም፣ አስተዋይ ነው። ከዚህ ውጪ ያንን
ቀና ብሎ ማየት አቅቶታል። በቃ ዝም ብዬ እናንተ ምንም እንዳትሉት እኔ ጊዜ ልስጠው የሚል ነው ማለት። እሺ ምን ቢኝ የለውም ሊየው ነገር ነው። ከተስተካከልክ ነው ነገሩ። ያው እናንተ ሴቶች ደግሞ ትተዋወቃላችሁ። ያው ያዩት ነገር ብቻ ይኖራል። ብቻ ፈልጋለች ይሆናል መጡ። ልጅቷማ ትወድ ነበር፣ ግን ነገ ደግሞ እንዳታዋርደን አሉ እነሱ። እኔ በቤትም ውሰዱኝ እምላለሁ ምናምን እሷ ብቻ እሺ ትበል እንጂ። ከዛ በኋላ በቃ ከዚህ በኋላ ራስን መጠበቅ ነው ምናምን አሉ። እና አንድ በዛ ጊዜ እኔ ከልምድ የወሰድኩት ነገር ምንድነው፣ ሴቶች የትም ሰፈር ቢሆን የምትነጋገሩት ነገር ስላለ የሆነ ወንድ አንቺን ጀንጅኖሽ ሌላ ጀንጅኖ ከሆነ ይያዛል። እኔ ኮልፌ ልጅ ነኝ አይደል? ኮልፌም ከጀነጀንኩ አብነትም ከጀነጀንኩ ሳሪስም ከጀነጀንኩ ይደረስብኛል። በተደጋጋሚ ተደርሶብኛል። እና ያ ነገር ስላለ እሷ ጋር ሲመጣ ጉዳዩ በጣም ፈሪው እና በምን መጠንቀቅ እንደጀመርኩ ታውቂያለሽ? እንደ ጅል ፍቅር ጅል አድርጎኛል። እግዚአብሔር የተመሰገነ ይሁን። እሱን ቀምሼ ማለፌም ቀላል አይደለም። ማወቅ ስሜቱን በራሱ በወቅቱ በጣም ነው ያሰቃየኝ። በቃ ጠጪ ሆንኩት። በሱ መጠጥ አልወድም ነበር። በፍቅር ሻምፒዮን ጠጪ ነው ሆንኩት። በቃ እንደዚህ ተንሳይ ማለት ወይ አትቀርበኝ ወይ ሂድ አትለኝ ምንድን ነው ብዬ ላብድ ደረስኩ። እነሱንም እንትን ስላቸው በቃ ፈተናውን አልፈሃል አንተ። እነሱ ደግሞ እኔ ህይወት እንዲይዝ ነው ሌላ ነገር። በተለይ ደግሞ ፍርዬ የምትፈልገው ምንድን ነው ውጭ የምትለውን ቶ እዚህ በጣም ሰርተ መለወጥ የምችል ሰው ነው። ምንም ነገር እዚህ ቢቀርብልኝ አረካም ነበር። ለምን እንደሆነ አላውቅም። በኋላ ያው ገባልኝ። ቀስ እያልኩ ራሴ መሄድ ጀመርኩ እና አንድ ቀን ሲሄድ ይገርምሻል፣ አብነት ነው ብዬሻለሁ። መኪናው መሀል አደባባይ ላይ አቁሚው ሲሄድ ረዳቱ ኧረ እባክህ እንዴት አድርጋ ታስፈታለን? የት ነው የምትሄዱ? ዳር አውጠዋል። ከእንደገና ዳር አወጣ ነው ወደ ቤቷ። በቃ መድረስ አለብኝ ዛሬማ እናግራትና በጥፊ እንደዛ አጩያት እንጣላለን። ይበቃል በቃ አሁን እንዲወጣልህ በዛ ምናምን ከራሴ ጋር እያወራሁ ሸለልክ። ምን ሆነ? የሚገርም ዝናብ አልመጣም፣ መጠለያ የለም። ቤታቸው ጋር እስክደርስ ድረስ አብነት እንደዚህ ገባ ብሎ እስክደርስ ድረስ እዚህ ጋር ኬክ ቤት አለ፣ ግን ከሄድኩ እዛ ጋር መጠለል አልችልም። ገግም ሄድኩኝ። በቃ እንደሱ ቤት አንዴ እንደው ባያት ነገር ብዬ ልክ በራቸው ጋር ስደርስ ላንኳኳ ስል ተከፈተ ማለት ነው። ሳታንኳኳ ገና እንግዲህ ስንት ዓመት እዛ ያደርኩበት የበላሁበት የጠጣሁበት ቤት ነው። ከጓደኛዬ ጋር እየሄድኩ በቃ ግቢው። ከዛ እህቷ እዚህ ጋር በር ከፍታ ልትወጣ ነው። እሷ ዞራ ስታዋራ ተያየ። ፈገግ ብዬ ሳያት የሆነ ማለት አዝናልኝ አይነት ነገር የለም እንደዛ አየችኝና ገባች ማለት ነው። ብቻ የሆነ መልእክት ደርሰዋል እና ለማናገር አለ አይደል አንዴ ፈልጌሽ ነው አይመቸኝ ምን ስራ ላይ ነኝ ምናምን ስትል አበድኩ። ውጪ ወጣው። እስክትወጣ ዝናብ ይዘንባል፣ ይደበድበኛል። አንዴ እጠለላለሁ፣ አንዴ እመጣለሁ። አልወጣችም። ፊልም ራሱ ሰራ ተመልሼ ሄድኩኝ መኪናው ጋር ማለት ነው። ረዳቱ ውስጥ ቁጭ ብሎ ይቀማል። አየኝ፣ በቃ አዘነልኝ። ከእንደገና ነገራቸው አይን ነገር የሆነ ነገር አድርጉት አልቻለም ምናምን ቢል እኔ አልፈልጋቸውም አልኩት። እሱ ነግሬያቸዋለሁ። እንዴት ትነግራቸዋለህ? በቃ ልንጣላ አልፈልግም። ከእሷ ጋር እንትን ብለው የኔ ጓደኛ ናቸው እነሱ እኮ ለአንተ ብለው ነው። እሱ የሚሰማው ነገር አለ ማይነግረኝ። ሳላስበው በቃ ተስተካክዬ አሁን እንዳልኩሽ ሰው በጣም ስለምወድ ሰውም ስለሚወደኝ ወንዱንም ሴቱንም እንትናዬ ነው ብለው እንትናዬ ማለት ፈራው ሴቶችን ሳሪ ሶኜ በቃ እሷ የምትሰማኝ ነው የሚመስለኝ። አልተወም እንዳትባል ነው። በቃ ትተዋለህ አልለቀቀውም አመሉ ምናምን እንዳትባል። ሴትም ፈራው። ገቢና ሲያስገባ አዳነ ነው ስሙ። አዳነ ምንሼ ነው ማለት ጀመረ ወደኋላ። በፊት ደስ ይለዋል። የምትናገራቸው ቃላቶች ሁለት ረዳቶች ናቸው ያሉ ተራ በታ የሚሰሩ ሁለቱም በቃ አንደበቴን ይወዱታል። በጣም የሚመቸን ምናምን ይሉኛል። በቃ እንዳልኩሽ ነው። ከዛ ተቀራረብን ማለት ነው። ከዛ ለካ እሷን በጣም ታፈቅረኛለች
እና የሆነ ጊዜ አብረን እንድስናወራ በህይወቴ እኔ እንዳንተ መጠላው ሰው አልነበረም። ሳላስበው ነው በቃ መልካም ነገሮች አሉ እና የሆኑ ችግሮች አሉበት። እነሱን ምን ብለሽ ነው ያሳመጥሽብኝ? ይህን ብቻ ነገርኛል። ምን አይነት መታደል ነው ማለት የገዛ ጓደኞቼን እኔ ላይ አሰለምሻቸው ምን ብትያቸው ነው ምናምን ስላት በቃ እሱ እኔም እወደዋለሁ እገዛ ነው የሚፈልገው በራሴ መንገድ ላግዘው እናንተ ተውልኝ አስተካከለችኝ ማለት እድለኛ ነህ። እና እንደ የማረሳው መገናኛ ተረጉማለሁ ፊልም ጠዋት እሺ የጓደኛዬ ነው አገዘው ይባላል እሱ ጋር እየተረጎም ቤቱ ይሞላል። የሆነ ኖኪያ ስልክ የለችም በእሷ የምንደዋውለው ትልቅ የሚከብደው 1000 ምናምን ሲጮህ ሮጬ የሚሄደው እሷ ነች ብዙ ጊዜ የምትደውለው። ካላነሳው በቃ አለቀልኝ። ከዛ ሳነሳው ቅዳሜ ቀን የደወለችው እኔ አስፓልት ላይ እጠብቅሃለሁ አንተ የለህም ምናምን ስትል ያምሻል እንዴ ነው ጉዳር እንዴ ተባባል ነው በቃ ቪዲዮ ቤቱ እንዳለው ፊልም ነው እዛው በትርጉሙ ላውድ ላይ አድርጊው ከሷ የለውም ምን ያው 200 ምናምን ሰው ያለ ሰውም እንዳለ ነው ይዛል ከሷ ጋር ለካሷ አውቃ ነው። ከዛ በቃ እርግጠኛ ሆነች ማለት ነው እንደወደድካት። ልንዝናናም ስንሄድ ችኮች ከች ሲሉ በቃ ፎቶ ማሳየት ሞቀ ሲለኝ በተለይ በጣም የምትበልጫት እኔ ግን በዚች ልጅ እንደ ልክፍ ስላልኩ በቃ አይታየኝም ምናምን እያለ ምንድነው እኔ አንደኛ እንዳልኩሽ በመሀል ደግሞ ተነስቼ እሰደዳለሁ እመጣለሁ ቱሪዝም ስራ ጀምራለሁ እሄዳለሁ። በዚህ መሀል እሷም እየተጎዳች መጣች። ከኔ ያው ዋስትና ትፈልጋለች ገባ እንደምትሆን ሁሌ ትፈልጋለች። እኔ ደግሞ ወሬ እዛ ነው ስደት ነው። በሁለተኛ ነገር ደግሞ ምንድነው ስታይኝ መቁረጥ አልቻልኩም። ግን እንደዛም ሆኖ 8 ዓመት ጠብቃኛለች። 4 ዓመት አረብ ሀገር ነበረች። በስተመጨረሻ ሳይሆን እያመመኝም መጣ። ነገሮችንም ሳይ አሁን ከሷ ጋር አግብቼ በጣም ስለማፈቅራት እንደምትፈልገው ሰው ላሉን ከምጎዳት እሷን ለምን ከዚች ልጅ አልሸሽም አልኩና የመጀመሪያ አሶሳ ነው የሄድኩት። አሶሳ ሄድኩ፣ ስራ ተቀጠርኩ። 1 ዓመት እዛ ቆየው። ከዛ በኋላ ስልኬን አጥፍቼ ነው ይህን ሁሉ ምልሽ ወደ ሱዳን ገባው፣ ወደ ሊቢያ ገባው። እሷ ትጎዳለች ብለህ አላሰብክም በዚህ መሀል? እኔ ግን ለእሷ ማሰቤ ነበር። በጣም ተጎድታለች በወቅቱ። ግን እግዚአብሔር የተመሰገነውን አሁን ወልዳ ከብዳ ጥሩ ደረጃ ላይ ነው ያለችው። እና እኔ ገብቶኝ ነበር አሁን ይህ ህመም በጣም ብዙ እንደሚሰራብኝ ብዙ እንደሚያለፋኝ ገብቶኝ ነበር። እና ደግሞ ያ የማይነቀነቅ ፍላጎቴ እሷ ብትወልድም የኔ ስለሆነች ይሄዳለሁ እንደዚህ ስለነበር እና በመሸሽ እሷ እዚህ ጋር አግብታ እኔ ዛሬ እዚህ ያለው ጣፋጭ የፍቅር ጊዜ ያሳልፈናል። እኔ እንደኔ አይነት አለሌ ጎሽን የገራች ሴት ፈጣሪ አምላክ አሁንም እድሜና ጤና ይስጣት። ይህንን ጓደኞቼ ስለሚያውቁ ነው። በደንብ ቀርጻኛለች፣ አበጅታኛለች፣ አሪፍ ሰው አድርጋኛለች። በተለይ በዚህ በዝምድና ጉዳይ ላይ ፎከስ አልነበረኝም። ማለት ትኩረት ያልሰጠሽው ነገር ስብርብርሽን ነው የሚያወጣሽ። የእውነት ሀቅ ስለሆነ ማለት ነው ዝምድና። ለቤተሰቦቼ ራሱ መልካም ሆንኩ። ለምንድን ነው እንደዛ ብልሽ አባቴ 2 ሚስት ነው ያገባውና ለሁሉም በቃ እኔ መሸሽ ነው እነሱንም መሸሽ ራስ ተከራይቼ መኖር ምንም ጎሎብኝ አያውቅም። ያኔ ፈጣሪ የተመሰገነ ብር በብር ነበርኩ። ስለዚህ ኑሮዬን ዝም ብሎ ማጧጧፍ ነው። ወደ እነሱ እንትን አለ። እህቴ ደግሞ እያየችኝ ታለቅስ ነበር የተለያየ ነገር ስለምትሰማ ማለት። በኋላ ግን ለእህቴ መታዘዝ እነዚህ ነገሮች ያመጣሁት ከሷ በኋላ ነው። እና ፍቅር ጉልበት አለው የመቀየር። በእኛ ዘመን እኔ ብቻ አይደለሁ በጣም ነብሰ ገዳይ የተባሉ ኃይለኛ ዱርዬዎችን የቀየሩ መልካም ሴቶች ናቸው። ይገርም ነው። አይጸጽትህም አሁን ላይ ስታስበው? ውሳኔ በጣም በፊት ይጸጽተኝ ነበር። ግን አሁን ስትራግል እያደረግኩ ስለሆነ በበሽታ በተለያየ ምናምን ነገር ስለሆነ ያለሁት እንደውም ፈጣሪን አመሰግናለሁ። በምክንያት ነው ብለህ ራሴን የምቀይርበት እድል ሰጥቶኛል። እኔ ገና አልረፈደብኝም። እውነት ነው። ከህመሜ እድናለሁ፣ አገባለሁ፣ እወልዳለሁ።
ትልቅ ቦታ ደርሳለሁ። ከብዙ ሞቶች ያስጣለኝ እንዲህ ከሚታይ ሞት ያስጣለኝ ፈጣሪ ያለ ምክንያት አይደለም። ስለዚህ ምንም በፊት ነበር የምጸጸተው። እውነታው በጣም የሚቆጭ ነገር አለ። ያንን እኔ አሁን ስንቅ አድርጌው የምኖረው። ከእናትህ ጋር የተገናኛችሁበት እና የተለያያችሁበት አጋጣሚ የእኔ ህይወት የህንድ ፊልም ነው የሚመስለው ስትል ሰምቻለሁ። እስኪ ስለዛ ንገረን። ምንድነው እናታችን አባታችን ደርቧት እንደሆነ ስታውቅ አታውቅም ነበር። ሁለተኛ ሚስት ነበሩ ማለት እንደሆነች አታውቅም። ትዳር እንዳለው ኦልሬዲ የምታውቀው ጉዳይ የለም። ከዛ በኋላ ያንን ስታውቅ ፕሮቴስታንት ስለነበረች በዛ ጊዜ ደግሞ የነበሩትን ፕሮቴስታንቶች የምታውቁት ነው። በምግባር ላይ በጣም የተመሰከረላቸው ነበሩ። ይህን ሀገር ጥላ ሄደች እና ሌላ አገባች ማለት ነው። በዛ የተነሳ እና እኔ ላድ ላይ የተሰኘው ፊልም ከኔ ጋር የነበረው አታችመንት እናቴን በጉጉት በምፈልግ ሰዓት ስለሆነ ያ ፊልም ውስጥ የቅርቅር ብሎ ገብቶ ዛሬ ተርጓሚ አድርጎኛል። በአጭሩ ይሄ ነው። ከዛ ከስንት ዓመት በኋላ ተገናኛችሁ ከእናት ጋር? ከ19 ዓመት ወይ ከ18 ዓመት በኋላ ነው የተገናኘ ነው። ይገርም ነው። እስኪ አስታውሰኝ የነበረው ቅጽበት ስትገናኙ። እህቴ ነች እኛም ፈልጋ ያገኘችን። አንድ ወንድሜ ያለ እዛው ልኳንዳ አካባቢ የእናቴን ብዙ ጊዜ በጸጸትና በለቅሶ የተሞላ ላይፍ ስታይ በዚህ በተሟላ ህይወት ምንድን ነው የሚያስለቅሰሽ ምናምን ስትላት አይ በቃ እንደዚህ ካደጉ በኋላ ማለት ነው ቦታውን ብቻ ንገሪኝ ብላ አፈላልጋ ሁለታችንም አግኝታ አገናኘች እና ግን ታሪኳን እኔ ያሳደጉኝ አክስቴ ናቸው። አክስቴ ደግሞ የአባቴ እህት ናቸው። በኦሮሞ ባህል እንደምታውቂው ልጅ ሲያድግ ጉዲፈቻ ሲሰጥ በኃይለኛ ድግስ ነው የሚሰጠው። ይህን የሰፈሩ ሰዎች የሚነግሩ ኮልፌ ልኳንዳ አካባቢ ያሉ ሰዎች የአክስቴ ባልም ኦሮሞ ስለነበሩ ይሄ ልጅ ሲመጣ በኦሮሞ ስርዓት እናሳድገው በሚል ካሏቸው ትልቅ ልጆች ነበራቸው። እኔንም በጣም የሚንከባከቡ የሚጠብቁኝ አሁን በህይወት የሉም፣ ሁሉ ነፍሳቸውን ይማረው እና በጣም ነበረ የሚወዱ። ለምን በጉዲፈቻ ስለመጣው። ስንት ዓመት ላይ ነበር? በጣም ህፃን ነበርኩ እኔ። የሚነግሩኝ ለዛ ነው። አታውቅም? ታስታውሰው ታሪክ አይደለም። ይሄ ፎቶዋን አሳይተው እቺ ነች እናትህ፣ ታሪኩ ይሄ ነው፣ በጣም ጥሩ ሰው ስለሆነች ነው የጠፋችው፣ እንደዚህ ቤቷ መሳለሚያ ነው፣ እነ ቴዲ አፍሮ ሰፈር ነው አውቀዋለሁ፣ ቤተሰቦቿን አግኝቻለሁ፣ ይሄ ነው ተብሎ ከዛ በኋላ ደግሞ ሳገኛት ታሪኳን አውቀው ስለነበር ምንም እንደምታውቃቸው ሁሉ አብረህ እንደኖርክ ነው የተሰማው። አዎ ማለት ፈጣሪ ወይ ማነች በቃ ለስነ ልቦናዬም እንደው ባቅ እንጂ እኔ ከእናት በላይ የሆኑ አክስት ናቸው ያሳደጉኝ። ለእኔ ያልሆኑት ያላረጉት ነገር የለም። የሰፈራችን ሰው ያውቃል። እድለኛ ነው። ከልጆቻቸው በላይ እኔን ነበር የሚወዱኝ። አስታውሳለሁ ምን ያህል እንደሚንሰፈስፉልኝ እኔ ማለት ነው። እና እንደዛ ነው። አክስቴ ከሞቱ በኋላ ደግሞ የአክስቴ ጓደኛ አቡነሽ ትባላለች። አቡዬም ልክ እንደ እናቴ ናት። እና ያው እድለኛ ነህ ስላልሽኝ አቡዬ ብዙ ልጆች አላት፣ ግን እኔም በጣም የምትወደኝ እና ከዛ አንጻር ነው የህንድ ፊልም እኔ ላይ ሊሰራ የቻለው። ወደ ህንድ ፊልም ጠለቅ ልል የቻልኩት አብዛኛው የኔን ታሪክ ይመስላል። ተመልካቾችንም ስትጠይቂ የከኛ ሀገር ታሪክ ጋር እያንዳንዱ ነገር ጉርብትናው፣ አባባሉ ራሱ ሰርገኛ ሲመጣ በርበሬ ቀንጥሱ ነው አለ እሱ በህንድኛ። እስኪ እንዴት ነው እንደው? አይ ያው ለማጣጣም ያህል ከሱ ጋር የሚገናኝ እንደዛ ነው። እና አለ ተመሳሳይ ነው ማለት ነው። ጉርብትናውም እንዳለ ነው። አሁን እኛ አካባቢ ያኔ የነበረውን ብነግርሽ የእኛ ጎረቤት ሴት ልጅ አረብ ሀገር ስትሄድ ሁላችን የምንሸኘው ታላቅሰው የኛ እናቶች የሚሸኙት እዛም እንደዛ ነው። ይሄ ማህበራዊ ኑሮ ይሄ የሚያመሳስለን ነገር ስላለ ነው ወደዛ የተሳብኩትና ተርጓሚ ሆንኩት። በጣም በትርጉም ያገኘው ትልቁ ብርና የመጀመሪያ ብር ያገኘው ብር የሰራህበት አጋጣሚ እንዴትና ስንት ነበር? የመጀመሪያውን ዝም ብዬ ልንገርሽ እንደዚህ በግርጅፉ ትልቅ ቤት ስለሆነ 8 ብር ነው ያገኘሁት። 8 ብር ማለት ያኔ ምናልባት አሁን ወደ የ8,000 አቅም ይኖረዋል አሁን ባለንበት።
አሁን ባለንበት ብራችን በጣም እየወደቀ ስለሆነ አሁን ካለው አቅሙ የተነሳ የ8,000 ብር አቅም አለው። ያኔ ቀይ ወጥ 2 ብርና 2.50 ነበር። አንዴ ከበላሽ እስከ ራት አያስፈልግሽም። ያውም ስለዚህ የአራት ቀይ ወጥ ዋጋ ተከፈለ ማለት ነው። ከዛ በኋላ ያለውን አስቡ። በርጫ 3 ብር ነች። ታክሲ 35 ሳንቲም ብር ከምናምን ነው ከመርካቶ ሾላ። እሱም ተወደደ እየተባለ ስንት ይተርፈኛል? ባለሀብት በአንድ ፊልም ነው ይሄ? በአንድ ፊልም ነው። 3 ሰራ ምን ያህል እንደማገኝ አስቡ። በቃ አያልቅም ብሩ። ያኔ ትንሹ ብር ብዙ ነገር መግዛት ስለሚችል አያልቅም። በረከት አለው። ትልቁስ በትርጉም ስራ በጣም ብዙ ተከፍሎኛ ቃል እና እንደዚህ ብዬ ማስታወስ አልችልም። ለምሳሌ የሆነ እቺን እንትን በልልን ብሎ ለሚዲያዎች ለተለያየ ነገር በትንሽዬ ሲን 10,000 15,000 አግኝቼ አውቃለሁ። በትንሽዬ ማለት ያኔ ደግሞ ያ ብር በጣም ያኔ ደግሞ በጣም አስብ 200 300 ሲሰጡሽ በጣም ብዙ ነው። እና እኔ ሾላ ገበያ 70 ብር ምናምን ይዤ እወጣለሁ። 70 ብር በቃ የሚሰራውን ስራ ልነግርሻለሁ። ቅምቀማ ቤት ገብተሽ ድራፍት ብር ከ50 ነበር። ስለዚህ ስንት ድራፍት ይጋብዛል? ልጋብዝ ራሱ ብትለው አያልቅም እኮ ጋብዘን ሴት ይዘን አድረን አያልቅም። ያው ያን የሚመጡ ችኮች እግዜር ይስጣቸው ያልጋችን ምናምን ከቻልም ፍቅር ነው የሚፈለገው። አሁን ነው እኔ ግራ የሚገባኝ። አሁን እድሜያቸው የዛ ዘመን ነው እና ፌራሪ ከሌለው በአናቱ ይተከል፣ ቤት ከሌለው እንደዚህ በል ትዳር እንድንፈራ አደረጉ። አንተ ያኔ ተሸወድክ። ያኔ በቀላሉ መሄድ የምችለው ግን አንቺ እንደፈለግሽው አንቺ ስለምታቂ የጋብቻ አማካሪዎች እኮ ላያገቡ ይችላሉ። ይሄ በእግዚአብሔር ፍቃድ ላይ የተመሰረተ ነው። ብዙዎቹ በትዳር ህይወታቸው ያልተሳካላቸውም ሊሆኑ ይችላሉ። ይሄንን ነው ማስተማር ማለት እና መኖር አንድ አይደለም። ፈጣሪ ደግሞ እኔን ብዙ ነገር ሊያሳየኝ በጊዜው እናት የለውም ይሄ ልጅ ብሎ በጣም ብዙ ገንዘብ ሰጥቶኛል። እስካሁን ድረስ ደግሞ የማያልቅ ዝም ብሎ የሚበዛ የሰው መውደድ ሰጥቶኛል። ፈጣሪ አምላኬን አመሰግናለሁ። በጣም የማያልቅ የሰው መውደድ የሰጠኝ እና ይህ በጣም ድንቅ ነገር ነው ለኔ። በዚህ ስራ ውስጥ የተማርኩት ነገር ቢኖር ይሄ ነው። በፈጣሪ ፈቃድ ሁሉ ነገር የሚሆነው፣ ያለ ፈጣሪ ፈቃድ አንዲት ቅጠልም አትበጠስም ይላሉ እንዶች። ይሄ አቅ ነው። እኔ እንደዚህ ታንጀብል የዳሰስኩት እውነት ነው። እኔ አውቃለሁ ያኔ እንደነገርኩ ሴት እንዴት መቅረብ እንዳለብኝ። እንዴት እንደዚህ ቡዳነ ይሉኛል ጓደኞች። ፍቅር ከያዛቸው ፍቅር ይዞኛል ቀድሞ የሚነግሩ ይዘዋል አይደል? እንደዚህ አሰማራቸው ነበር። እንዲህ በላት እሷ ትወዳለች። አንተ ያጋባዋቸው ብዙ ሰዎች አሉ። አንድ ቀን ልጠራልሽ ይችላሉ። በስስት አይን እያየችው አያውቅም። እኔ ግን ስለማቅ እንዲህ ይሄ ነገር ፍቅር ነው። ረምን ትጠብቃለህ? ንቃ ምናምን ትላለህ። ይገርም ነው። እና ፈጣሪ ስጠኝ ተሰጥኦ ነው። አሁን ግን ግራ ገብቶኛል። ስለዚህ አሁን አተያይ ሀይታ የምትመጣ ነው የምትጠብቀው። አሁን የምትረዳኝ ሴት ነው የምፈልገው። ማለት ገጥሞኛል፣ አንድ ሁለቴ ገጥሞኛል። ግን እኔ ለራሴ የገባሁት ቃል የነበረው ምንድን ነው፣ ከዚህ በሽታ ሙሉ በሙሉ ካልዳንኩ አላገባም የሚል ነበር። ግን የምትረዳኝ ሴት ካገኘው ልድንም ስኬትም ላይ ልደርስ እችላለሁ። አሁን እድሜ እየቆሰቆሰው ነው። አሁን 44 ገብቻለሁ። 44 ያው ስለዚህ እያጋመስን ነው ማለት አቁን ለመናገር ሄዷል። ግን ደግሞ ምንድነው ፈጣሪን ቢዘገይም ማንም አይቀድመው። የኔ ፍላጎት አይቀድመውም። የኔ ብልጣብልጥነት፣ የኔ መማር፣ የኔ ማወቅ፣ የኔ ማግኘት ወይ የኔ ትንሽ መሆን፣ የኔ ያለመማር ያለማወቅ እሱን ሊቀድመው አይችልም። እሱ የሰጠሽ ቀን ደግሞ ፐርፌክት ነው የሚሆነው። እውነት ነው፣ ምንም ጥያቄ የለውም። ያንን እጠብቃለሁ። በጣም ደስ ይላል። ምን ያህል ፊልሞችን ሰራ እስካሁን? በቁጥር ታስታውሳቸዋለህ? አይ አላስታውሳቸውም። አዲስ እያለሽ ምን ይሆናል ስለምትጓጊ ትቆጥሪያቸዋለሽ። መጽሐፍም ጀምሬ ነበር። አሁን ከነጭራሹ አላውቀውም። ያንተ ቤስት የምትለው ፊልም ሳለ ከሰራቸው? በጣም ብዙ ናቸው። አሁን ለምሳሌ እንዴት አድርጌ እንደማስረዳሽ አላውቅም። ከዚህ በፊት የሆነ ሚዲያ ላይ ተናግሬዋለሁ። ልድገም። አንድ ኩንታል በቆሎ ቢኖር ከዛ ውስጥ የበሰለውን 4 አውጣልኝ ብትይ ይችላለሁ? አልችልም። ግን እንደዚሁ ዝም ብለህ
ተናገር ካልሽኝ በግባን በጣም ደስ ይለኛል። ያሚት እና ሰልማን እንደዚሁም ደግሞ ኢማም አሊ በጣም ድንቅ ሴት ነች የሚሰሩበት። ፊልሙ የቤተሰብ ፊልም ነው። ኢትዮጵያ ውስጥ በጣም ተወዷል። ቱልሲ ራሱ ምርጥ ፊልም ነው። ግን ያንተ ቤስት ስላልሽኝ ነው እንትን ምጠቃቀስልሽ። የራሱ የአሚት አክሪ ራስታ የሚል አመራ ከበር አንቶኒ የሚል የአሚር ገጅኒ ትሪዲየት ዳንገል የአሚር እንኳን ተቆጥሮ አያልቅም። ስለዚህ የኩንታሉ ነገር ሊመጣ ነው ከቀጠልን። የአሚር ሁሉንም የሰልማንም ሁሉንም የሻሩክ በአብዛኛው በተለይ ደግሞ በኒውት በጣም በቃ ተርጓሚ ያለቀሰበት ፊልም ይሉ ነበር። ሾላ ካል ሆና ሆ የሚለው ፊልም አልቀሰሃል። እየተረጎምኩ ስሜታዊ ነኝ አላልኩሽም? ከአሚት ጋር እንደሚነጋገርበት ቦታ አለ። ተመልካቾች ያውቁታል። አስለቀሰኝ። ምኑ ነበር ያስለቀሰህ? ግን ያስለቀሰኝ ምንድነው? አፍቃሪ ነው። ፍቅረኛው ሞታለች። ሌላ አፍቃሪዎችን ያገናኛል እና እነሱ ሲፈሩ ምንድነው የሚላቸው? እናንተ እኮ እድለኛ ናችሁ። እናንተ የምታፈቅሯቸው ቢያንስ በህይወት አሉ። እኔ ግን እስካሁን ሟቿን ነው። ከሷ ሌላ ደግሞ እንዳላፈቅር እሺ አይለኝም። አሁንም አለ ነው እና አባቷ ደግሞ ወግ አጥባቂ መምህር ነው፣ የዩኒቨርሲቲ ዲን እና ፍቅር የሚባል ነገር አይመቸው። ይሄ ፓርት ነበር ምንድነው? ሙዋበቲ ላይ ነው ይሄ ሙዋበቲ ላይ ይሄም አስለቅሶኛል። ከአባቷ ጋር ዳይሎግ ሲያደርግ ይሄ ቦታ አስለቅሶኛል። ከሎናው ላይ ደግሞ የልብ ካንሰር በሽተኛ ነው፣ ሊሞት ነው። እሷ አንዲት ልጅ እንዳፈቀረችው አውቋል። እሷን የሚያፈቅር ደግሞ ሌላ ልጅ አለ። እሱ እንደማያገኛት ገብቶት ሊተዋት ነው። ሁለቱን እያገናኘ ወደ ሞት የሚሄድ ሰው ነው እና በ6 ቀን ውስጥ እነሱ ለማገናኘት የሚያደርገው መስዋዕትነት የሻሩክ የትወና ችሎታው ምንድን ነው መሰለሽ? መሆን ሳይሆን ሆኖት ነው የምታገኙ። ራሱ ሆኖት ስለምታገኙ ከማልቀስ ወደኋላ ምርጫ የለም። እሱም አልቅሶ ያስለቅስሻል። ብዙ ቃል ያልከው በትርጉም ታስታውሳለህ? በጣም በተደጋጋሚ የምትጠቀምበትና ያንተ መለያ የሆነ ቃል ትሬንድ የሆነችው አሁን በጣም አፈቅርሻለሁ። ስንት በጣም ነው ያለው? 1 3 ያለው በጣም አፈቅርሻለሁ። ካንቺ ሌላ እኔ አላፈቅርም፣ እንደዚሁም ደግሞ ካንቺ ሌላ አላስብም። ለምን ካንቺ በስተቀር ሌላ አለ አይመስለውም እዛ ቦታ ላይ ማለት። አሁን በዚህ አጋጣሚ ላስታውሰው አልችልም። እኔ ያንን ፊልም የተረጎምኩት ከ10 ዓመት በላይ ነው። ያቺን ሲን ደግሞ ከተረጎምኩ 2 ዓመት ሆኖኛል። አሁን ከፍቼ በለው ነው። በጣም አፈቅርሻለሁ በህንድኛ እንዴት ነው? ቦት ፒያር ከርታው ፒያር ከርታው። የአሚርና የሰልማን እንዳልኩሽ በጣም አድናቂያቸው ነኝ። አብዛኛው ወደ 90% ይወሰድልኝ። በተለይ የአሚር 100% ቢሆን። ስለዚህ በጣም ወድሻለሁ የሚለው ነው በተደጋጋሚ ያልከው። በተደጋጋሚ በጣም ወድሻለሁ፣ በጣም አፈቅርሻለሁ ፊልሞቹ ላይ አለ አይረሱም። እና የዲቃላ ልጅ ደግሞ አይጠፋም በስድባል። ሁለት ጽንፍ ስድባቸው ስለማይጠፋ ነው። ዲቃላ በጣም አሳፋሪ ነው። የኛ ሀገር ባህል አንዱ በጣም አሪፉ ነገር ምን እንደሆነ ታውቂያለሽ? አንዲት ሴት ከሆነ ሰው ወልዳ በትመጣ በእኛ ዘመን የነበሩ ሰዎች ያውቃሉ። በዛ ጊዜ ወንድ ልጅ የመካድ ልምድ ነበረው ወልዶ። ማህበረሰቡ ግን ይቀበል ነበር የእሷ ጥፋት እንዳልሆነ አውቆ። ህንድ ውስጥ ግን ትገለላለች። በሃይሁድ እምነት ተወግራ ልትገደል ትችላለች። በዛ ገገማ ዘመን ይህም ባህላችንን አደንቀዋለሁ። በእውነት ገገማ ዘመን ደስ ይላል። አሁን ቢሆን አይደንቅም። አሁን ችግር የለውም። አሁን ስልጣኔ ስላለ ነገሮችን በሎጂክ ነው የምንወስደው እና በነባራዊ ሁኔታ የምንወስደው ከዛ አንጻር ነው። እና በዛው አሁን ለወደፊት ምን ላይ እናገኘሃለን? አሁን ደግሞ የጤና ጉዳይ በተደጋጋሚ ስታነሳው ነበረና ጌቾ ምን ገጥሞት ነው? የሽንት ፊኛ ጥበት በተፈጥሮና አሁን ደግሞ በተጨማሪ ቅርብ ጊዜ ማለት የዛሬ ዓመት ከምናምን አካባቢ የሕክምና ሂደት ላይ እያለው የታወቀ ነው። ይሄኛው ነርቭ ነው። ትንሽ የዲስክ መንሸራተት ስላለ ሕክምናዬን በደንብ የምከታተለው ላንድማርክ ሆስፒታል ነው። ከጅማ ደግሞ ቅን ሐኪሞች ከህንድ ሀገር የሽንት ፊኛ መመርመሪያ ብቻ የሆነ ማሽን ስላመጡ ያንተ ችግር ስለሆነ ናና እኔ ብለው አይተውኝ ነርቡንም ተመርምሬ
ሁለቱንም ኦፕሬሽን መሆን አችልም። ስለዚህ ለአመት ያህል መድኃኒትና ፊዚዮቴራፒ እየወሰድክ ይኸው መለስ ካለ ከሁለት አንዱ ነው የምናደርገው፣ ያለበለዚያ ሁለቱንም እናደርጋለን ብለውኝ እግዚአብሔር የተመሰገነው በጣም ትልቅ ለውጥ አይቻለሁ። እና አሁንም ያው የግድ ኦፕሬሽን መሆን አለብኝ። ያቺ የሽንት ፊኛ መመርመሪያ ማከሚያም አላት እና ያ ደግሞ ያለው ህንድ ሀገር ነው። በዚህ ሀገር ያላችሁ ሐኪሞችም ይህንን ማዳን የምችሉ ከሆነ መልካም ሰዎች አይጠፉም። እንደዚሁም ሆስፒታሎች ይኖራሉ አሪፍ አዳዲስ የተከፈቱ። እንግዲህ እናንተም እርዱኝ። የኢትዮጵያ ሕዝብ አሁንም ድጋፉ ያስፈልገኛል። ከዚህ በፊት አመስግነናል በቃም ብለን፣ ግን ልክ 500,000 ሰብስበን የሽንት ፊኛውን እንደጨረስን ሰኞ ኦፕሬሽን ልሆን ስል አርብ ላይ ዶክተር መዝገበ ይባላል። በጣም ጎበዝ ሐኪም ነው። የላንድማርክ የኩላሊት የሽንት ፊኛ የኩላሊት ጠጠር በዚህ በሽንት ቧንቧ ዙሪያ ያሉ ስፔሻሊስት እጠራጠራለሁ። አካሄድ ሳየው አላማረኝም። ነርቭ ሊኖርብኝ ይችላል። ኤምአርአይ ተመርመራለኝ። ኤምአርአይ ተመረመርኩ። ውዳሴ ክሊኒክ ነው ቴዎድሮስ አደባባይ የተመረመርኩት። የወገብና የጉልበት ነርቭ እንዳለብኝ ትንሽ ዲስክ መንሸራተት እንዳለ ስለሚያሳይ እሱን አሁን ኦፕሬሽን መሆን አለብህ ብለውኛል። እና ደግሞ ራሳቸው የላንድማርክም በተለይ የጅማ ሐኪሞች አንድ ላይ ስብሰባ አድርገን የተስማማ ነው ህንድ ሀገር ሄደህ ብትታከም የተሻለ ነው፣ እዛ የተሻሉ አድቫንስ የሆኑ ማሽኖች አሉ ስላሉ ህንድ ኤምባሲን አናግረን ነበር። እና እንደምታውቁት ህንዶች ብዙ ተባባሪ አይደሉም። ምንድን ነው ያሉኝ? እዛ ህንድ ሀገር የሚሰጥን ዋጋ ግማሹን እናስቀንስላለን፣ እኛ ብር አንሰጥህም ግን እናስቀንስላለን ብለውኝ ሆስፒታሎች አናግረን 3,500,000 ብለው ነበር። ግማሹ ነው አሁን የሚፈለገው፣ ግማሽ ነው የሚፈለገው። ያንን ተባበሩኝና ልታከም። እኔ ወንድማችሁ እድሜም እየሄደ ነው፣ ላገባ ልውለድ። በነገራችን ላይ እድሜ ለእናንተ ለውድ ኢትዮጵያውያን ያኔ ተረባርባችሁ አሁን እንደዚህ ቁጭ ብዬ ዘና ብዬ እንደዚህ ተሳቅቄ ነበር። ያኔ ለሽንት በጣም ነበር የምመላለሰው። አሁን እንዳያችሁ አንዴ ነው የወጣሁት። በዚህ በመድኃኒቱ ለውጥ በጣም ትልቅ ለውጥ አግኝቻለሁ። እየሰራውም ነው። ወደ ስራውም ተመልሻለሁ። አዲስ ቲቪ አፕ ላይ ታገኙኛላችሁ። አዲስ አፕሊኬሽን ነው። ፊልሞችን ከእንደገና የምተረጉሙ በድሮ ሙድ ውስጥ እየገባው አሁን ደግሞ በምንድን ነው በፍቅር ነው። ይህንንም ምንድን ነው ልጅነታችን ያሳመርክልን አተረጓጎም ድምፅ የምትጠቀመው ቃላት ምናምን ስላላችሁ ትንንሽ አሁን ቲክቶክ ላይ ጣል እያረኩላችሁ ነበር። አሁን ደግሞ በሰፊው ታገኙኛላችሁ። ይመቻችሁ። ስለዚህ ጌቾ የዘጠናዎቹ ትዝታ አሁንም ሊመጣ ነው ማለት ነው። አሁንም ልመለስ ነው። የሕክምናው ጉዳይ ደግሞ እንዳልከው የሕክምናው ጉዳይ በጣም አሳሳቢ ነው። ቅን ኢትዮጵያውያን በቃ እናንተ አላችሁልኝ የቻላችሁትን እያደረጋችሁ ወደ 1,800,000 አካባቢ ነው። ምክንያቱም ኤምባሲው ቃል ገብቶልናል፣ የተረጋገጠ ነው። እኛም ጠይቀን ይሄ ነው ሊሆን የሚችለው እስከ ገስታውሱ ሁሉንም ጣጣ የጨረሰ ነው ይሄ። ስለዚህ ተረባረቡልኝና አሳክሙ። ወደ ስራዬም ደግሞ ወደ ትክክለኛው ህይወት ፈጣሪ አምላክ ወደ ፈቀደ ወደ ጋብቻ እንድገባ የእናንተ ድጋፍ ያስፈልገኛል። እወዳችኋለሁ፣ አከብራችኋለሁ። ኢትዮጵያ ሀገራችንን ፈጣሪ አምላክ ሰላም ያድርግልን፣ ሰላሟን ያትረፍርፍልን ምኞቴ። ዮያ ቲቪ ኮ አብ ሰብኮ ሰብስክራይብ ከሮ በዋቲ አቻ ቲቪ ዮያ ቲቪን ሁላችሁም ሰብስክራይብ አድርጉት። እንደምታዩት በጣም አሪፍ ቲቪ ነው። ስቱዲዮም በጣም ነው የሚያምረው። ልጆቹም ወጣት ናቸው። በጥሩ ሁኔታ ተንከባክበው አስተናግዶ መልእክቴን እናንተ ጋር እንዳስተላልፈ ያደረጉኝ። ይመቻችሁ። በጣም መወዳችሁ፣ በጣም ነው ማከብራችሁ። ሁላችሁንም የምታውቁት ነው። በጣም ነው መወዳችሁ። የእናንተ ፍቅር ውለታ ደግሞ መቼም አልከፍለውም። አሁን ወደ ስራው ተመልሼ በአሪፍ መልክ በአዲስ መልክ በህመም ሙድ ውስጥ እያለሁ የሰራኋቸውን ቀዝቀዝ ያልኩባቸውን ስድ ንባብ የመሰሉትን ከእንደገና ገርባችኋለሁ በአሪፉ ለመስከረም ይላሉ እንዶች አይደለ? እነሱ ናቸው። በጣም ነው የማመሰግነው ጌቾ። ይሄንን የሚሰሙ ደግሞ ብዙ ደጋግ ኢትዮጵያውያን አሉ። እኛ ያንተን አድራሻና አካውንት እናስቀምጣለን በሚችሉት አንተን እንዲያግዙ ማለት ነው። ምናልባትም ሶሻል ሚዲያ ላይ ስለሚጫን
እዛ ላይም አሁን ላይ ጥሩ ነገር ተጀምሯል። ቻሌንጅ ማስጀመር አንድ ሰው ለማሳከም አንድ ሰው ለመደገፍ እና ይህንን የሚያዩ ሁሉ እንግዲህ ያግዙሃል ብዬ አስባለሁኝ። ጤና ተመልሶ ደግሞ ያቀድከው ያለምከው ሁሉ እንደምኞት እንዲሆንልህ የኛም መልካም ምኞት ነው። በጣም ነው የምናመሰግነው። በጣም ነው የማመሰግነው። ከጌቾ ጋር የነበረን ቆይታ ይህንን ይመስል ነበረ። ብዙ ወደኋላ ወደ ልጅነታችን መልሶናል። ቆንጆ ቆይታ ነበረ። እንደወደዳችሁ ታስባለሁኝ። ቀጣይ ደግሞ በሌላ እንግዳ እንገናኛለን። እናመሰግናለን።